እግዚአብሔር አምላክ የተመሰገነ ይሁን። ወደ ራእይ ምዕራፍ 5 እንሄድና ሙሉውን ንባብ አንድ ጊዜ እንሰማዋለን። ከዛ ወደ አቆምንበት ሐሳብ እንሄዳለን። ራእይ ምዕራፍ 5 ራእይ ዮሐንስ ምዕራፍ 5 የዮሐንስ ራእይ ምዕራፍ 5 በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማኅተም የተዘጋ መጽሐፍን አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም። መጽሐፉንም ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስሁ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቶአል አለኝ። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎችም መካከል እንደ ታረደ በግ ቆሞ አየሁ። ሰባትም ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግሃቸው፣ በምድርም ላይ ይነግሣሉ እያሉ አዲስን ቅኔ ይዘምራሉ። አየሁም፣ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋትና 1000 ጊዜ 1000 ነበረ። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድርም በታች በባሕርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያሉ ሁሉ በረከትና ክብር፣ ምስጋናም፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። 4ቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ባለፈው ሳምንት ረቡዕ ዕለት ይህንን ምዕራፍ 5ን ተመልክተን ነበረ። በዛን ጊዜ እንዳየነው መንፈስ ቅዱስ በዚህ ቦታ አትኩሮታችንን የሁላችንንም ወይም የጽሑፉን የሚያነቡትን የዮሐንስንም ወደ ምን ይወስደዋል? በዙፋኑ ላይ የተቀመጠው በቀኝ እጁ ላይ ይዞት ወደ ነበረው ወደዚህ ጥቅል ወደዚህ መጽሐፍ ይወስደዋል። ስለዚህ ሁሉም አትኩሮት አሁን ከመጽሐፉ ጋር የተያያዘ እንደሆነ መረዳት እንችላለን። ምዕራፍ 4 ላይ የተመለከትነው ዋና ነገር በሰማይ ውስጥ ሳይቋረጥ የሚደረጉ በተለይ በዙፋኑ ዙሪያ የሚደረገውን ለእግዚአብሔር የሚቀርበውን ውዳሴ፣ ምስጋና ያንን ለዮሐንስ ለጥቂት ጊዜ እንዲያይ እግዚአብሔር ባደረገበት ጊዜ ሆነውን ተመልክተናል። ልክ ዮሐንስ በሚያይበት ጊዜ መከሰት የጀመረ ነገር ሳይሆን ያለማቋረጥ ይደረግ የነበረውን ነገር ዮሐንስ በዛች በተፈቀደለት ጊዜ እንዳየ ነው የተመለከትነው። በዚህ ቦታ ላይ ግን ሂደት ያለውን ነገር ሲመለከት እናያለን። አዋጅ ሲወጣ፣ ትእዛዝ ሲወጣ፣ ጥያቄ ሲቀርብ፣ ለዚያ ደግሞ የሚሆን መልስ ሲሰጥ እናያለን። እንግዲህ ባለፈው እንዳልነው ይሄ መጽሐፍ ስክሮል ነው፣ ጥቅል ነው ብለናል እና በውስጥና በኋላ የተጻፈበት የሚል ከፊት ለፊትም ከጀርባውም የተጻፈበት ልክ እንደ ታይፕ ፔፐር ብንመለከተው በፊት ለፊትም በጀርባውም በሁለቱም ገጽ እንደተጻፈበት አይነት አድርገን ያን ደግሞ
ያ ደግሞ ጥቅልል ተደርጎ ቢቀመጥ እንደሱ እንደማለት ነው። ባለፈው ያልኩትን እየከለስኩ ነው በዛው አያይዘን እንድንመለከት እና ያንዳንዱ ደግሞ እንደዚህ ያለ 7 ጥቅሉ በማህተም በ7 ማህተም ተከፍቷል ታስሯል ተዘግቷል እና ያንዳንዱ ማህተም በተፈታ ቁጥር ጥቅሉ መዘርጋት ይችላል ማለት ነው። ያኔ ሲዘረጋ የተጻፈው ማንበብ ይቻላል። አንደኛው ማህተም ሲፈታ በአንደኛው በዛኛው ወረቀት ላይ ተጻፈው ይነበባል። ሁለተኛው ሲፈታ ደግሞ እንዲሁ ይነበባል። ስለዚህ 7 ጥቅሎች እንዳሉ አድርገንም ማሰብ እንችላለን። እና አዋጁ ምን የሚል ነበር ብለናል? መጽሐፉን ሊዘረጋ ወይም ማህተሞቹን ሊፈታ የሚገባው ማን ነው የሚል ነው። ስለዚህ የተገቢነት የብቃት ጥያቄ ነው የቀረበው። ማን ነው የሚችለው ሳይሆን ማን ነው የሚገባው የሚል ጥያቄ ነበር የተጠየቀው። ብቃት ካለ ደግሞ ብቃት ከተጠየቀ ተገቢነት ከተፈለገ የሆነ መለኪያ አለ ማለት ነው። የሆነ መለኪያ አለ። ብቃቱ የሚረጋገጥበት እሱ ብቁ ነው ወይም እሱ ብቁ አይደለም የሚባልበት የሆነ መለኪያ አለ። ያ መለኪያ እንግዲህ በሆነ ነገር ውስጥ ከታለፈ በኋላ የሚታወቅ ነው እና የሆነ መያዣ ዕቃ ቢኖር ይሄ ነገር ይህን ያህል ይይዛል ወይ ቢባል እየተጨመረበት እየተለካ እየታየ ይታወቃል ማለት ነው። ስለዚህ ልክ እንደዚሁ ብቃት የበቃ አንድ ተፈልጓል፣ የሚገባው አንድ ተፈልጓል። እሱ ይሄንን ሊያደርግ ይችላል የሚባል እሱ ይሄንን ሊያደርግ ይገባዋል። ለምን? እሱ ብቃት አለው፣ ይሄን ለማካሄድ የሚችልበት ብቃት አለው የሚባል ለብቃቱ የሚታለፍበት መንገድ አለ። ሌላው ያልነው ምንድነው? እሱ አዋጁ ሁሉንም አካባቢ የሚያካልል ነው። በዚህ ቦታ ላይ እንደምናየው በሰማይም በምድርም ላይ ከምድርም በታች ቢሆን የሚል ቃል አለ ቁጥር 3 ላይ። ይሄም ደግሞ ይሄ አዋጅ ሁሉንም የሚመለከት ነው። በሰማይ ላይ ያሉትን አካላት ፍጥረታት፣ በምድር ላይ ያሉትን ፍጥረታት፣ ከባህር ከምድር በታች ማለት በሌላ አባባል ባህር ውስጥ ማለት ነው። በባህር ውስጥ ያሉትን ከምድር በታች እያለ መጽሐፍ ቅዱስ ደጋግሞ ስለሚናገር ውቅያኖስ ውስጥ ያሉትን ፍጥረታት ራሱን የቻለ ዓለም ስለሆነ እዛ ውስጥ ያለው እና ያንን ሁሉ የሚመለከት ነው። እግዚአብሔር በዘፍጥረት ላይ ፍጥረትን ሲፈጥር እንደምናየው የሰማይ ወፎች የሚላቸው አለ። በምድር ላይ የሚንቀሳቀሱ ፍጥረታት አሉ። በባህር ውስጥ ደግሞ ያሉ አሉ። እነሱ ከምድር በታች ይባላሉ። እና ሰማይ ላይ የተባለው እርግጥ ወፎችን ብቻ ሳይሆን በሰማይ ውስጥ እግዚአብሔር በሚኖርበት አካባቢ ያሉትን ሁሉ የሚመለከት ነው። በሰማይ በምድር ከምድር በታች ያለው። በሌላ አባባል እግዚአብሔር ከፈጠረው ፍጥረት ይህ አዋጅ የማይመለከተው ማንም የለም ማለት ነው እና ከዛ ለተወሰነ ጊዜ መጽሐፉን ሊመለከተው ወይም መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም የሚል ቃል አለ ቁጥር 3 ላይ እና ማንም አልተቻለውም እና የተወሰነች ጊዜ ምን ያህል ጊዜ እንደሆነ ባናውቅም ጸጥ የተባለ ይመስላል። ይሄ ጥያቄ ከቀረበ በኋላ ምላሽ ሊሰጥ እኔ ያለው ለማለት ብቅ ያለ ማንም ያለ አይመስልም። ጸጥ ያለ ይመስላል። በዚህ ምክንያት ነው ዮሐንስ እንግዲህ እንዳለቀሰ አይተናል። ይሄንን ከተለያዩ ትርጉሞች አይተን ነበር። ትዝ ይላችኋል እንዴት ምርር ብሎ እንዳለቀሰ፣ የውስጥ ለቅሶ እንደሆነ፣ የውስጥ ሐዘን እንደሆነ በጣም በድምጽ አሰምቶ እንዳለቀሰ፣ በኃይል እንዳለቀሰ እነዚህን ተመልክተናል። በብዙ ቃላት ይሄ ተገልጦ አለ። ከእንግሊዝኛ መጽሐፍ ቅዱስ እያወጣን አንብበን እንደነበር ታስታውሳላችሁ። I wept and wept ይላል። wept I began to weep bitterly የሚል ቃል አለ። I began to weep loudly የሚል አለ። ስለዚህ በጣም ድምጹን አሰምቶ I wept much በቃ አለቀስኩና የጥልቅ የሆነ ለቅሶ ውስጥ ድምጽ እያሰማ ስቅስቅ ብሎ ለቅሶ ውስጥ ነው የገባው እና ይህ ለምን አለቀሰ የሚለው እንድናስብ እንሆናለን። ለምንድን ነው ያለቀሰው? የሚዘረጋ አለመኖሩ፣ ማህተሙን የሚፈታ አለመኖሩ ነው። ታዲያ ማህተሙን የሚፈታ ባይኖር፣ የመጽሐፉን ሊዘረጋ የሚችል ባይኖር ዮሐንስ ምን ነካው? እሱን ምን ይመለከተዋል? ራእይ ነው የሚያየው።
ብለን እንዳናልፍ የምንሆንበት አይነት ሁኔታ ነው። ራእይ ነው የሚያየው። ዮሐንስ ግን ራሱ ሙሉ በሙሉ ውስጡ ከቶ ነው። ልብ ማለት ያለብን መርሳት የሌለብን ምዕራፍ 4 ቁጥር 1 ላይ ከዚህም በኋላ አየሁ እነሆም በሰማይ ተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ኢየሱስ ማለት ነው ወይም ጌታ ኢየሱስ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ ነው ያለው። ስለዚህ ሊሆን ያለውን ነገር ሊያሳየው ነው ና የተባለው። እንግዲህ ያየውን ጽፎ የጻፈውን ወደ እነዚያ ቤተክርስቲያናት እንዲልክ ቀደም ብሎ የታዘዘ ነው እና ዮሐንስ ያየውን አይቶ ዝም ብሎ መጻፍ ይችላል ወይ? ምን አስለቀሰው ስንል በአንደኛ እሱ ራሱን እዛ ውስጥ መክተቱን እናያለን። ሁለተኛ ይሄ ነገር ከሱ ጋር የተገናኘ ነው ማለት ነው። ከዮሐንስ ጋር የተገናኘ ነው። ዮሐንስ ደግሞ ማን ነው ስንል ዮሐንስ የኛ ወገን ነው። አብሮን መከራ የሚቀበል የክርስቶስን መንግስት የሚካፈል ስለዛ መንግስት እየታገሰ ያለ ስለ ጌታ ኢየሱስ ክርስቶስ እየመሰከረ በምስክርነቱ ምክንያት ለጌታ ቃል በመታዘዙ ምክንያት መከራ እየተቀበለ ያለ ሰው ነው እና ከናንተ ጋር አብሬ ብሏል እና የኛ ወገን ነው እና እኛን የሚመለከት ነገር ነው ማለት ነው። ይሄ እና አለቀሰ እና የማልቀሱ ነገር የሚያሳየው የመጽሐፉ አለመዘርጋት የማህተሞቹ አለመፈታት ነው የሚያስለቅሰው። ሊዘረጋው ወይም ሊፈታ የሚችል አልተገኘም ማለት መጽሐፉ እንዳለ ይቀጥላል፣ እንደተከደነ ይቀራል። መጽሐፉ እንደታተመ ይቀራል፣ እንደተዘጋ ይቀራል ማለት ነው። ታዲያ ይሄ ምንድነው ሲባል ዮሐንስን ይመለከታል። እንግዲህ ከዚህ የዚህ መጽሐፍ ይዘት ዋናው ነው የዚህ የራእይ ዮሐንስ ዋናው ይሄ ነው ማለት እንችላለን። በፐርሰንቴጅ ብናስቀምጥ የሚበዛው የራእይ ዮሐንስ ሐሳብ መጽሐፎቹ እነዚህ 22 ምዕራፎች ውስጥ የምናየው የሚበዛው ነገር በዚህ መጽሐፍ ላይ ተጻፈው ጉዳዮች ናቸው። እነዚህ ምንድናቸው ስንል ከምዕራፍ 6 ጀምሮ የምናየው ይሆናል። ምዕራፍ 6 ጀምሮ እናያለን። እንዲሁ አሁን ወደዛ አንሄድም። ምዕራፍ 6 ቁጥር 1ን ብቻ እንዲሁ ብታዩት ምን ይላል? በጉም ከሰባቱ ማህተም አንዱን በፈታ ጊዜ አየሁ ይላል። ከዛ ማህተሞቹ በተፈቱ ቁጥር እያንዳንዱ በዛ ማህተም ውስጥ በዛ ነገር ውስጥ በዛ ስክሮል ውስጥ መጽሐፍ ውስጥ ተጽፎ የነበረው ተዘግቶ የተቀምጦ የነበረው ነገር እየተገለጠ ይወጣል። ስለዚህ መጽሐፉ ላይ ያለው ነገር ምንድነው? ይሄ መጽሐፍ ምን አለውና ነው ዮሐንስ እንዲህ የሚያለቅሰው ስንል መጽሐፉ ያለው ነገር ከ6 ጀምሮ ያለው ነው። ከ6 ጀምሮ ያለውን ስንመለከት በሁለት መንገድ ማስቀመጥ ብንችል፣ በተለያየ መንገድ ሰው ሊያስቀምጠው ይችላል። እኔ ግን በሁለት ባስቀምጠው አንደኛው ምንድነው የዚህ ዓለም የአሁኑ ዘመን እንዴት እንደሚዘጋ እንዴት እንደሚፈጸም የሚናገር ነው። የዚህን ዓለም ፍጻሜ የዚህ ዓለም ታሪክ እንዴት እንደሚደመደም የሚናገር ነው አንዱ። ሌላው ደግሞ እግዚአብሔር ለባሪያዎቹ ተስፋ ሲሰጥ የነበረው አዲሱ ዓለም አዲሱ ዘመን እንዴት እንደሚበስር እንደሚጀመር የሚያበስር የሚናገር ነው። ስለዚህ የፍርድንም ይናገራል፣ እንደገና የሚመጣውን ሽልማትም ይናገራል። መከራውን ከእግዚአብሔር ዘንድ የሚመጣውን ቁጣ ይናገራል፣ እንዲሁም ደግሞ ከእግዚአብሔር ዘንድ የሚመጣውን ክብር ይናገራል። ዮሐንስ መከራ እየተቀበለ ያለው ስለ ኢየሱስ ክርስቶስ ነው። መከራ እየተቀበለ ያለው ከኢየሱስ ጋር አብሮ ስለሚመጣው መንግስት ነው። ይሄ መጽሐፍ አልተፈታም ማለት ያ መንግስት አይገለጥም ማለት ነው። ያ መንግስት አይመጣም። ዮሐንስ ተስፋ አርጎት መከራ እየተቀበለለት ያለው መንግስት አይመጣም ማለት ነው። ገና ነው ማለት ነው።
ይሄንን ሊያስተዳድር የሚችል አልተገኘም ማለት ነው። ስለዚህ በመከራው ዮሐንስ ይቀጥላል። የዚህ ዓለም ዘመን የዚህኛው ዘመን ይቀጥላል። መከራው ይቀጥላል፣ ቋሚ ይሆናል። መቼ እንደሚሆንም አይታወቅም የሚፈታ ካልተገኘ ማለት ነው። ስለዚህ ይሄ ተስፋው ሁሉ ያ ሁሉ መከራን ሲቀበል ስለ ተስፋ ነው። እንግዲህ መከራን የምንቀበለው ስለ ተስፋው ነው። ሐዋርያው ጳውሎስ በሮሜ 5 ላይ እንደሚነግረን በመከራችን እንመካለን ያለበት ምክንያት መከራ ተስፋን እንዲያደርግ ስለምናውቅ ብሎ ይላል። ተስፋ የምናደርገው ነገር ስላለ ነው። ከዛ የተነሳ ነው ይላል። መከራ በባዶ ኪሳራ ነው። ምንም ተስፋ የሌለበት ከሆነ መከራ መቀበል ምንም ዋጋ የለውም። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈው በአንደኛ ቆሮንቶስ ምዕራፍ 15 ላይ ስለ ሙታን ትንሣኤ ሲናገር ያንን ሐሳብ ወስዶ መጨረሻ ላይ ስለ ጌታ ስለ ኢየሱስ ክርስቶስ ምጽአትም ይናገራል። እዛ ጋር ሲናገር ብዙ መከራ እየተቀበሉ እንዳሉ፣ እየተንገላቱ፣ እየተሰደቡ፣ እየተናቁ በብዙ ነገር ውስጥ እንደሚያልፉ ያንን ሁሉ ታግሰው የክርስቶስን ወንጌል እየተናገሩ እያወጁ በሰዎች መካከል የሚመላለሱበት ምክንያት የሙታን ትንሣኤ ተስፋ ስላለ፣ ከሞት በኋላ ያለ ሕይወት ስላለ፣ ክብር ስላለ ያን ተስፋ አድርገው እንደሆነ የሙታን ትንሣኤ ባይኖር፣ ክብር ባይኖር፣ ያለ ሁኔታ ማይለወጥ ቢሆን፣ የነገር ሁሉ መጨረሻ ይሄው አሁን ያለው ብቻ ቢሆን ከሰው ሁሉ ይልቅ ምስኪኖች ነን ይላል። ምስኪኖች ነን ይላል። ስለዚህ የመከራ ሁሉ የስቃይ ሁሉ የምንሰቃይበት በመከራችን ውስጥ የምንታገስበት እንደሱ አስቀምጠው ጥሩ ነው። መከራ ሲደርስብን አጸፋ ማንመልስበት የምንታገስበት፣ ጥርሳችንን ነክሰን የምንቆይበት፣ ስጋችንን በጥርሳችን ነክሰን እንደ ኢዮብ የምንቆይበት ዋነኛ ምክንያት ከመከራው በኋላ ያለ የክርስቶስ ክብር መንግስት ጉዳይ ነው። ስለዚህ ለዮሐንስ ይሄን መጽሐፍ ሊዘረጋ ማህተቦቹን ሊፈታ የሚችል አልተገኘም ማለት ያለበት ሁኔታ ይቀጥላል። የሚመጣ ክብር የለም፣ የሚመጣ መንግስት የለም። ያ ተስፋ የምታደርገው አዲስ ሰማይና አዲስ ምድር ጽድቅ የሚኖርበት አይመጣም። በወንጌል የተበሰረልህ እነዛ ደስ የሚሉ ተስፋዎች ሁሉ አታያቸውም። መቼ እንደምታያቸውም አይታወቅም። ማን እንደሚፈታው የሚታወቅ የለም፣ የፈታውም የለም እንደማለት ነው። እና እጅግ አለቀስኳል። የዛን ጊዜ ከሽማግሌዎቹ አንዱ ይላል እዚህ ቁጥር 5 ላይ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ ይላል። እና ይሄ አንድ ነገር ይነግረናል፣ ብዙ ነገር ይነግረናል። አንዱ ከዚህ መግለጫውን መጨረሻውን ስታዩት ቁጥር 5 ላይ መጽሐፉን ሊዘረጋ የሚችለው ማኅተሞቹንም ሊፈታ የሚችለው ሰው ምን ያደረገ ነው አለ? ድል የነሳ ነው አለ። ድል መንሳት የሚለው ቃል አሁንም ምን ያሳያል? እዛ ምዕራፍ 2 እና 3 ላይ እያንዳንዳችን እንደ ክርስቲያን እንደ ቤተክርስቲያን በተጌታ ባመለከተን ጉዳይ ድል እንድንነሳ ጥሪ እንደቀረበልን ያንን የተመለከትን ጊዜ ድል ስለመንሳት ካነሳን ምን አለ ማለት ነው? ትግል አለ ማለት ነው። ትግል አለ። ከትግል በኋላ ነው፣ ከሆነ ሰልፍ በኋላ ነው፣ ከሆነ ነገር በኋላ ነው ስለ ድል ማውራት የሚቻለው፣ እንደሚገባ መወጣት ሲቻል ነው። ስለዚህ ይሄ መጽሐፉን ሊዘረጋ ማኅተሙን ሊፈታ የቻለው አካል ድል ነስቶ ነው ለዛ ያበቃው። ድል ነስቶ ነው። ድል ከመንሳቱ በፊት ያለፈበት ትግል አለ። ያ ትግል መለኪያው ነበረ ማለት ነው። ያ ትግል የሱ መለኪያ ነበረ፣ መፈተኛው ነበረ። ያን እንደሚገባ ድል ነስቶ መውጣቱ መጽሐፉን ለመዘርጋት ማኅተሞቹን ለመፍታት ብቃት ሰጥቶታል። ማኅተሞቹን መፍታት መጽሐፉን መዘርጋት ማለት በሌላ
በሌላ ቋንቋ ባስቀምጠው መጽሐፉ ውስጥ ያሉትን እያንዳንዱን ይዘት ለመምራት ለማስተዳደር የሚበቃ ማለት ነው። በሌላ ማኔጅ ያደርገዋል ማለት ነው። እሱ ማኔጅ ማድረግ ይችላል። በውስጡ የተጻፉትን ነገሮች እያንዳንዳቸው ተፈጻሚነት እንዲያገኙ መምራት ይችላል፣ ማስተዳደር ይችላል። በተጻፈው መሰረት በተጻፈው ውስጥ ያሉ ፍርዶች አሉ፣ እርግማኖች፣ የእግዚአብሔር ቁጣን የሚገልጡ እርግማኖች አሉ። ያንን ይሁን ማለት ይችላል ማለት ነው። ይሁን ማለት ይችላል። ይሁን ማለት የሚችልበት ብቃት አለው ማለት ነው። ይሁን፣ ይደረግ፣ ይፈጸም፣ ይከናወን ብሎ በዛ ላይ የተጻፈውን ማስፈጸም ይሁን ማለት ይችላል። እንዲሁም ደግሞ በመጽሐፍ ውስጥ ያሉ መልካም ተስፋዎች፣ ሽልማቶች፣ ሪዋርዶች አሉ። እነሱንም ደግሞ ይሁን ማለት ይችላል፣ ይደረግ ማለት ይችላል። እሱ ማዘዝ ይችላል። ብቃቱ አለው። ተፈትኖ በዛ ፈተና ውስጥ ድል ነስቶ መጥቷል። ያ ፈተና እሱን የተለካበት ነው። በዛ ውስጥ ድል ነስቷል። አንድ ድል ነሺ አለ ነው የሚለው። ድል ነስቷል የሚለው ቃል ዝም ብሎ በማንነቱ ብቻ ይሄንን ኃላፊነት የተረከበ አይደለም። ይሄ በማንነቱ እሱ ማ ስለሆነ ነው በሚባልበት ሁኔታ አይደለም። ያደረገው ነው። ያደረገው ያ ነው ለዛ ያበቃው። እና ልብ እንድትሉ የምፈልገው ለዮሐንስ ይህንን የሚያበስረው ማን ነው? ዮሐንስ እጅግ እያለቀሰ እያለ ለዮሐንስ የሚያበስረው ማን ነው? ከሽማግሌዎቹ አንዱ ይላል። የቶቹ ሽማግሌዎች? ምዕራፍ 4 ላይ 24 ሽማግሌዎች እንዳሉ ተነግሮናል። በዙፋኑ ዙሪያ በገዛ ዙፋኖቻቸው ላይ ተቀምጠው የነበሩ፣ ነጭ ልብስ ለብሰው የነበሩ፣ የወርቅ አክሊል በራሳቸው ላይ ደፍተው የነበሩ እነዛ ፍጥረታት ኪሩቤሎች፣ ሱራፌሎች እያለ በሌላ ቦታ ላይ የሚያስቀምጣቸው እነዛ ፍጥረታት ስግደትን በዙፋኑ ላይ ለተቀመጠው ባቀረቡ ቁጥር መተው እነዚህም ደግሞ ስግደት የሚያቀርቡ ከወንበራቸው ተነስተው አክሊላቸውን በመሬት ላይ በዙፋኑ ፊት በማስቀመጥ የሚሰግዱ 24 ሽማግሌዎች ተብለዋል። ከነሱ ውስጥ አንዱ ነው ለዮሐንስ መልስ የሚሰጠው። ልብ በሉ። ለምንድነው ልብ በሉ ያልኩት? እንግዲህ ራእይ ዮሐንስ በተለያየ መንገድ ሰዎች ይተረጉሙታል። መጽሐፎችም ብዙ ተጽፈዋል እና ወደ እያንዳንዳቸው እነሱ ወደሚሉት ወይ መጽሐፎቹ ላይ ወደሚሉት አልገባንም። ዝም ብለን እያጠናን ነው ያለ ነው። ግን ከዛ ውስጥ ዮሐንስ ራሱ ከ24ቱ አንዱ ነው የሚል አመለካከት ምዕራፍ 4 ላይ ያለ በመተርጎም የሚተረጉሙ ስላሉ እንዴት እንደሚጋጭ ተመልከቱት። ከ24 አንዱ ራሱ ዮሐንስ ከሆነ ለዮሐንስ የሚናገረው ደግሞ ማን ነው? እዚህ ጋር ራሱ ለራሱ ከ24ቱ ራሱ ለራሱ ነው የሚናገረው አይደለም። እነዚህ 24 ከዮሐንስን የማይጨምር 24 ሽማግሌዎች ናቸው። በቃ እንደዚሁ ምንም ምርመራ ሳያስፈልገው ይሄንን ማወቅ እንችላለን። ለምን? እነዚህ የተለዩ ናቸው። ዮሐንስ በዚህ ውስጥ እሱ ራሱ ጥያቄ በነበረው ጊዜ መልስ ሰጪዎቹ ከ24ቶቹ ሽማግሌዎች አንዱ መጥቶ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር ይለዋል። ይሄ ደግሞ መግለጫ ነው። ማን ነው መጽሐፉን የፈታው? መጽሐፉን የዘረጋው ማኅተሙን የፈታው ማን ነው የሚለውን ራእይ ዮሐንስ ላይ በለመድነው በሌሎቹ ወንጌላት ውስጥ ባለው ስም አይጠራው። ኢየሱስ ማለት ይቻላል። እንደሱ አይልም። ክርስቶስም አይልም። ምዕራፍ 1 ላይ ብቻ ስንጀምር ምን ይላል?
ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። እዚህ ጋር የጌታን ኢየሱስን ስም ተጠቅሶ እናያለን። እንዲሁም መጨረሻው ላይ ምዕራፍ 22 መጨረሻው ላይ የመጨረሻው ገጽ ላይ ቁጥር 16 ላይ እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ የሚል አለ። ከነዚህ ቦታዎች በቀር መግቢያውና መጨረሻው ላይ ከምናየው በስተቀር ኢየሱስ የሚለውን ክርስቶስ የሚለውን ጌታ ኢየሱስ የሚለውን ስሞች አናነብም። በተለየ መግለጫ ነው ኢየሱስ የሚገለጠው። ያ መግለጫ ከሚያደርገው ነገር ጋር የተያያዘ መግለጫ ነው። የሚያደርገው ድርጊት ጋር የሚሆን ልክ ምዕራፍ 2 እና 3 ውስጥ እንዳየነው በተለያዩ ስያሜዎች ኢየሱስ ተጠርቶ እንዳየነው እዚህም ጋር እንዲህ ነው የሚያመጣው እና ለዮሐንስ ቁጥር 5 ላይ ያለው መግለጫ እንደ ኮድ ነው። ኢየሱስ አይልም፣ እዚህ ጋር ጌታ ኢየሱስ አይልም፣ ክርስቶስ አይልም። የሚለው ምንድነው? እሱ ከይሁዳ ነገድ የሆነው አንበሳ እርሱ የዳዊት ስር በቃ ይሄ ነው። እንዲህ ነው የተባለው። ይህ የምን መግለጫ ነው? የመሲሁ መግለጫ ነው። ይሄ መግለጫ የመሲሁ መግለጫ ነው። የመሲሁ ቋንቋ ነው። መሲህ ማለት ደግሞ እግዚአብሔር በእስራኤል ላይ ንጉስ አድርጎ ቀብቶ የሚያስነሳው ሰው ማለት ነው። ይኸውም ደግሞ ይህንን ንጉስ አድርጎ እንደሚያስነሳው እግዚአብሔር በነቢያት የተናገረው ይህንም ተስፋ የሰጠው ይህንም ኪዳን የገባው ለማን ለየትኛው ከማን ለሚመጣው ነው? እሱ ከዳዊት ለሚወለድ ነው። ለዳዊት በተነገረበት ጊዜ ከንግስና ጋር ተያይዞ ተነግሯል። ከዛ በፊት ያለ ስለ መሲሁ ከንግስና ጋር ተያይዞ ያለ ንግግር ይሁዳ ነው። ከይሁዳ በትረ መንግስት ከይሁዳ አይጠፋም ተብሎ በነቢያት በተነገረው መሰረት ከይሁዳ ነገድ የሚመጣ አንድ ንጉስ እንደሚኖር ይታወቃል። ዘርዘር ተደርጎ የሰፋ ነገር ስለ መሲሁ የተሰጠው ለዳዊት ነው። ለእነ አብርሃም የተነገረው ከኪዳን ጋር በተያያዘ ከእግዚአብሔር ጋር ከሚኖር ግንኙነት ጋር በተያያዘ ለምድር የእርግማንና የበረከት ምክንያት ከመሆን ጋር በተያያዘ ለአብርሃም ተነግሯል። የሚመጣ ዘር ከሱ እንዳለ ያ ከሱ የሚመጣው ዘር ለምድር ሁሉ ለአሕዛብ ሁሉ በረከት ምክንያት እንደሚሆን ለአብርሃም ተነገረው። ከንግስና ጋር ተያይዞ ግን ለዳዊት ነው የተነገረው። ዳዊት ንጉስ ነበር። በዙፋን ላይ ከሱ የሚወጣ ዘር እንደማይጠፋ የሱ ዘር በዙፋን ላይ እንደሚገዛ ያ ዘር ደግሞ መጨረሻ የሌለው መንግስት የማይተላለፍ መንግስት የሚቀበል እንደሚሆን በብዙ ቃል ተነገረ። ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል እንደሚሉት የነቢያት ቃላቶች ማለት ነው። እና ይሄ ቋንቋ የመሲሁ ቋንቋ ነው። የመሲሁ መግለጫ ነው። መሲህ ስንል እግዚአብሔር በእስራኤል ላይ ንጉስ አድርጎ ቀብቶ የሚያስነሳው ሰው ማለት ነው። መሲህ የምትለዋን ቃል ስናስብ ለንጉስነት የተቀባ ማለት ነው። ለንጉስነት የተቀባ ሁልጊዜ መሲህ የሚለውን ቃል ከሰማን ንጉስ የሚለውን ማሰብ አለብን። ለንጉስነት እግዚአብሔር ቀብቶ የሚያስነሳው ያንን ለማለት ነው። ስለዚህ ከዳዊት ስር ሲባል ያ ነቢያት ሲናገሩለት የነበረው ማለት ነው። ከይሁዳ ነገድ ሲባል ለይሁዳ የተነገረው ለይሁዳ በትረ መንግስት ከሱ እንደማይጠፋ ተነገረው። ከዛ ከዘመናት በኋላ ደግሞ ከንግስና ጋር ተያይዞ የተሰጠው ተስፋ ከኪዳን በተስፋ ደረጃ ብቻ ሳይሆን በኪዳን ጭምር የገባው ለዳዊት ነው። የማቴዎስ ወንጌል ሲጀምር
አሁን የጌታችን ኢየሱስ ክርስቶስን ልደት የምናስብበት ሰሞን ነው በዚህ ሀገር ካላንደር እና ያንን የሚተርክልን መጽሐፎች አንዱ ጌታ ኢየሱስ አወላለዱ የሚተርክልን የማቴዎስ ወንጌል ነው። የማቴዎስ ወንጌል ሲተርክ ሲጀምር የአብርሃም ልጅ የክርስቶስ ልጅ የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የልደት መጽሐፍ ይላል። አብርሃም ጋር ከዛ ብዙ መቶዎች ዓመታት ዘሎ ዳዊት ጋር ይመጣና ቀጥታ ክርስቶስ ጋር ይመጣል። አብርሃም ከበረከት ጋር በተያያዘ ያለውን ኪዳን የሚያሳየን ሲሆን ዳዊት ደግሞ ከንግስና ጋር በተያያዘ ያለውን ኪዳን የሚያሳየን ነው። አሁን እዚህ ጋር የሚመጣው የትኛው መልኩ ነው? እሱ የንግስና የንጉስነት መልኩ ነው የሚመጣው እና ከሽማግሌዎች አንዱ ለዮሐንስ የሚለው ምንድነው? አታልቅስ ነው የሚለው። አታልቅስ። ስለዚህ ለቅሶ የለም፣ መመረር የለም። እንደዛ ጮህበት ጩኸት እንግዲህ ብዙ ነው። ቅድም ባነበብናቸው ትርጉሞች ላይ ያ ሁሉ አያስፈልግም ነው የሚለው። አያስፈልግም። ለምን? ከይሁዳ ነገድ የሆነ አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ድል ነስቷል አለ። የታለፈበት መንገድ ነበር፣ ፈተና ነበር፣ ትግል ነበር። አሸነፈ ነው መልእክቱ። አሸነፈ። ብቃቱን አስመስክሯል። ብቃቱ ተረጋግጧል። አሁን እሱ ይገባዋል የሚል አዋጅ ሊመጣ ነው። ይገባዋል ሊባል ነው። አዋጁ የሚገባው ማን ነው? የሚገባው ተገኝቷል። ተገቢው ነው። ይገባዋል። ይህንን ኃላፊነት መረከብ፣ ይህን ኃላፊነት ተረክቦ ኃላፊነቱ በሚጠይቀው ደረጃ መንቀሳቀስ፣ መገለጥ ይገባዋል። ዲዘርቭ ያደርጋል። የበቃበት ጉዳይ ነው። በቅቷል። በሚታለፍበት ሂደት ውስጥ አልፎ ብቃቱን አረጋግጧል። ያረጋገጠ ተገኝቷል ብሎ ይነግረዋል። ልክ እንዲህ ሲነግረው ለዮሐንስ እንደ ኮድ ነው ያልኩት። ለምንድን ነው? እነ ዮሐንስ ሲከተሉት ገና ኢየሱስን መከተል ሲጀምሩ ምንነቱን አይተው ነው መሲህ ነው ብለው ነው። አንዳቸው ለሌላቸው ሲያወሩ መሲህን አግኝተናል እየተባባሉ እየነገሩ አንዱ ለሌላው እንዲየነገረ የሚመጡ የነበሩ ናቸው። በከተማ ውስጥ በመንደር ውስጥ ኢየሱስ በሚሄድበት ጊዜ ባጠገባቸው በሚያልፍበት ጊዜ ና ተከተለኝ እያለ በሚጠራቸው ጊዜ የተከተሉት መሲህ ነው ብለው ነው። ማለት ነቢያት ሲናገሩለት የነበረው ንጉሥ እንደሚሆን እንደሚቀባ የተነገረለት የዳዊት ልጅ ይህ ነው ብለው ነው የተከተሉት። ያን ሁሉ ዋጋ ከሱ ጋር የከፈሉት ዮሐንስ እዚህ ጋር እንደሚናገር ያን ሁሉ መከራ የተቀበለው ይህን አምነው ነው። ይሄ የምከተለው ኢየሱስ እሱ ነው መሲሁ ብሎ አምነው ነው። መጽሐፉን ሊዘረጋ የሚቻለው አልተገኘም ማለት በከንቱ ነው ይህን ሁሉ ዘመን የደከምከው ማለት ነው። ለዮሐንስ የሚያስለቅሰውም እሱ ነው። የሚያስለቅሰው የነበረው እሱ ነው። አታልቅስ ተባለ። እንደዚህ የሆነው ድል ነስቷል ሲለው ኮዱ ለሱ ይገባዋል። ያ የተከተልከው ያ በእርግጥ መሲህ ነው ብለህ የተከተልከው አልሳትክም፣ በትክክል ነበረ። ትክክለኛ ውሳኔ ነበረ ያረከው። እሱም መከተልህ ትክክል ነበረ። አዎ እሱ ራሱ ነው ድል የነሳው ይለዋል። ከዛ በኋላ ምዕራፍ 4 ውስጥ ያላየውን ነገር ያያል። ምን ያህል? እስከዛ ጊዜ ድረስ አላየም። ይገርማል። ምዕራፍ 4 ውስጥ ሲመለከት ያየውን ነግሮናል። እስከዛ ጊዜ ድረስ አላየም። አሁን ግን ያህል ምን ያህል? በዙፋኑና በአራቱ እንስሶች መካከልም በሽማግሌዎችም መካከል እንደታረደ በግ ቆሞ አየሁ ይላል። እነዚህ ሽማግሌዎች በዙፋኑ ዙሪያ የተቀመጡ ናቸው። በዙፋኑ ላይ የተቀመጠ አለ ከዘላለም እስከ ዘላለም በሕይወት የሚኖር። በዙፋኑ ላይ ለተቀመጠው ክብርን ውዳሴ ሲሰጡ የነበሩ አራቱ ፍጥረታት አሉ።
እነሱ ቦታቸውን ሲነግረን ምዕራፍ 4 ቁጥር 6 አካባቢ በዙፋኑ መካከል በዙፋኑ ዙሪያ በፊትና በኋላ አይኖች የሞላቸው አራት እንስሶች ነበሩ አለ እና እነዚህ እንስሶች የተለያየ ቦታ የቆሙ ይመስላል በዙፋኑ መካከል ቆመዋል በዙፋኑ ዙሪያም ቆመዋል የሚለውን አይተን ነበር ያኔ ቦታቸውን እንዲሁ በአእምሮአችን ውስጥ ለመሳል ሞክረን ነበር ያኔ እነዚህ ሁሉ መሃል ደግሞ ይመጣል በእነዚህ ሁሉ አትኩሮት በእነሱ ሁሉ አትኩሮት በሚስብ ቦታ ሴንተር የሆነ ቦታ ይመጣል ለሁሉም ሴንተር ነው ማዕከል የሆነ ቦታ በእነሱ መሃል ያየዋል የሚያየው እንደታረደ በግ ቆሞ አየው ቁመናው የሰው ቁመና ያለው ሆኖ አቋቋሙ ግን እንደታረደ በግ ነው በግ አይደለም የሚያየው ልባሉ የታረደ በግም አይደለም የሚያየው እንደታረደ በግ ቆሞ ነው የሚያየው የታረደ በግ አንገቱ ቆልመም ይላል አንገቱ የወደቀ አይነት ይሆናል የታረደ በግ ያልታረደ በግ አንገቱ ቀና ያለ ነው ይሄኛው ግን ልክ እንደታረደ በግ ቆሞ አየሁ እንደታረደ በግ እና ይሄ እይታ ቀላል አይደለም Then I saw a lamb looking as if it had been slain, standing at the center of the throne. Then I saw a lamb that looked as if it had been slaughtered. And between the throne and the four living creatures and among the elders I saw a lamb standing. ይሄኛው እንዲያው ከአማርኛው ይልቅ በግ አየሁ ነው የሚለው ስለዚህ ይሄንን ልውሰደው በጋየው ግን እንደታረደ በግ ሆኖ እንደታረደ ኦኬ ታረደ በግ አሁንም አንገቱ ቆልመም ያለ ስብር ያለ ደበግ ነው ማየው ስለዚህ በግ ነው የሚያየው እሱን ላስተካክለው እና ይሄኛው የተሻለ ስለሚገልጠው ነው እንግሊዘኛውን ሳነብ ሁሉም ትርጉሞች ላይ then I saw a lamb ይላሉ ስለዚህ በግ አየሁ እንደታረደ በግ ሆኖ እንደታረደ ሆኖ አየሁ ይላል እና ይህ በግ እንግዲህ የሚያየው እንደታረደ በግ ሆኖ ስብር ብሎ አንገቱ ላይ የታረደ በግ እንደሚታይበት ሁኔታ ሆኖ ያየዋል የሚገርም እይታ ነው ሌሎች ነገሮችም የሚያየው አለ ይሄኛው እይታ ግን በጣም ይገርማል ለምን ደረቱን ቀና እንዳደረገ ሆኖ አይደለም በቦክስ ውድድር ወይም ደግሞ በሬስሊንግ ውድድር የሚወዳደሩ በቴሌቪዥን ላይ አንዳንዴ አይታችሁ ከሆነ ልክ ለውድድር የሚቀርቡት በብዙ የተለያዩ ውድድሮች ውስጥ አልፈው የተለያየ ጊዜ አሸንፈው የነበሩ ሊሆኑ ይችላሉ ወይም አንደኛው ከአሁን በፊት አሸንፈው የነበረ እና አሸንፎ ሽልማት አግኝቶ የነበረ ሌላኛው ደግሞ ያንን ለመግጠም የመጣ ተወዳዳሪ ሊሆን ይችላል እና አሸናፊ የነበረውን ሲያስተዋውቁ ዝም ብለው በስሙ ብቻ አይደለም የሚጠሩት የእንዲህ አይነት ደረጃ በዚህ ደረጃ ሻምፒዮን የሆነው ከሌ ተብሎ ይጠራል ያ ቦክሰኛ ወይም ሬስሊንግ ያደረገ ሲመጣ አመጣጡ ራሱ ቲቪው ላይ አይታችሁ ከሆነ አመጣጡ ራሱ ደረቱን ነፍቶ ለማሸነፍ ያበቃውን ያንን ጡንቻውን እያሳየ አጉልቶ እያሳየ የተሸለመውንም ቀበቶ ሊሆን ይችላል እሱን ተሸክም በእጁ ይዞ ወይ ደረቱ ላይ አስሮ ምናምን ነው የሚመጣው ምን እያለ ነው በዚህ ጡንቻዬ ነው ለዚህ ክብር የበቃሁት እያለ ነው እና ልክ እንዲህ ነው እዚህ ጋር አሁን አዋጅ የታወጀው እንዲህ አይነት አዋጅ ነው ድል ነስቷል
ልብ አድርጉ፣ በሰማይ በምድር ከምድር በታች ያለ ሁሉ የሚከታተለው ሁሉን የሚመለከት አዋጅ ነው። ይሄ አዋጅ ድል ነስቷል ሲባል ደረቱን ዘርግቶ ጡንቻውን ዘርግቶ ልክ እንደሚወጣ እሱ ሲያዩ ግን አንገቱን ቆልመም ያደረገ ነው። ምን ማለት ነው? ድል ነሽነቱ ከአንገቱ መታረድ ጋር የተያያዘ ነው። ድል የነሳው በመታረድ ነው ማለት ነው። ሙሉ በሙሉ ተቃራኒ የሆነ በዓለም ላይ ካለ ከየትኛውም እንዲህ የመሰለ አሸነፈ ከሚባል ተቃራኒ የሆነ ነው። አንገቱ እንደታረደ በግ ሆኖ እንደታረደ ሆኖ የቆመ በግ ድሉ ያለው እዛ ውስጥ ነው። ከዛ ክብርን የሚሰጡት ክብር ሊሰጡ ሲፈልጉ ምን ነበር የሚሉት? ቁጥር 9 እና 10 ላይ መጽሐፉን ተወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባል፣ ለምን ታርደሃልና ይላል። ማን ነው የሚገባው ሲባል እንዲገባው የሆነው ይሄ አካል የበግ ለተገቢነት የበቃው በመታረዱ ነው። መታረዱን ስናስብ የደሙ መፍሰስ ነው። በደምህ የሚል አለ። የደሙ መፍሰስ እና መታረድ ስናስብ ወዴት ይወስደናል? ወደ መስቀል ይወስደናል። በመስቀል ላይ የሆነው ነው ይህንን መጽሐፍ ለመዘርጋት በውስጡ የተጻፈውን ለማንበብ ማህተሞቹን ለመፍታት ያበቃው በመስቀል ላይ። በሌላ አባባል መስቀሉ ወደ ዳግም ምጽአቱ ይመራናል ማለት ነው። መስቀሉና ዳግም ምጽአቱ እንደዚህ ይገናኛሉ ማለት ነው። የመስቀል ስራው ነው በኋላ ላይ ክብር አቀዳጅቶት አስተዳዳሪ፣ ገዢ፣ ንጉስ የሚያደርገው። ታርደሃልና ይገባሃል የተባለው ታርደሃልና ይገባሃል። ያ መታረድ ውስጥ ነው ያለው። ንጉስ ለመሆን ትበቃለህ፣ ለማስተዳደር ትበቃለህ። የአስተዳዳሪነት ወሳኝ ነው። እነዚህ እንግዲህ ይሄ መጽሐፍ ውስጥ ያለው ይዘት ቅድም በሁለት መልክ ያስቀመጥኩት፣ አንደኛው ፍርድን ማስፈጸም ነው። እርግማኖች ነው በውስጡ ያሉት፣ የፍርድ ትእዛዛት ናቸው ያሉት። ሌላኛው ደግሞ እግዚአብሔር ያዘጋጀውን ክብር ማውረስ ነው፣ እንዲወርሱ ማድረግ ነው። ያንንም ደግሞ ሌላኛው ገጽታ አለው። ዋናው እሱ ነው። ፍርዱ አንድ ጊዜ የሚከሰት ነው። ክብሩ ደግሞ ለዘላለም የሚሆን ነው። መታረድ፣ በመስቀል ላይ መሰዋት ብቃትን አምጥቷል። ምንድናቸው የሚታዩት ነገሮች? እነዚህ ብቃቶች ምንድናቸው? በመታረድ ውስጥ ሊፈተን የተፈለገው ምንድነው? የዚህ መሲህ እውነተኛ መሲህነቱ እንዲታወቅ በዛ ትግል ውስጥ ሲያልፍ ዋጋ እንዲያገኝ እንዲከብር ያደረገው ምንድነው? እዛው ስለማወቅ የተፈለገው ነገር ምንን ያመለክታል? ምንድነው ግንኙነቱ? መታረዱና ይሄንን ማስተዳደሩ ምንድነው ግንኙነቱ ብለን ብንል ብዙ ነገሮች ማሰብ ይቻላል። እኔ ሁለት ነገሮችን እዛ ውስጥ አያለሁ ብቁ መሆኑን የሚያረጋግጡ። እነዚህ እንግዲህ መጽሐፉ ሲፈታ የሚሆኑት ነገሮች የሰው ዘርን የሚመለከቱ ናቸው። በመጽሐፉ ላይ በተጻፈው መሰረት የእግዚአብሔር ቁጣና ርግማን የሚወርድባቸው የሰው ዘር ናቸው። አብዛኞቹ የምለው በሰይጣን ላይ የሚሆን ነገር ስላለ ከዛ በቀር በሰው ዘር ላይ ነው በዋናነት
መቅሰፍቱ ቢወርድ የመጨረሻው ፍርድም ቢሰጥ በሰዎች ልጆች ላይ ነው። በመጽሐፍ ውስጥ የተቀመጡት በረከቶች ክብሮች በሙሉ ደግሞ እነሱም ደግሞ የሚሰጡት ለሰዎች ልጆች ነው። ለመላእክት ምናምን የሚሰጡ ክብሮች አይደለም፣ ለሰው ነው። ይሄ ደግሞ መሲሁ እሱም የሰው ልጅ ነው። የነቢያት ትንቢት የሚያስመለክተው እሱን ነው። የይሁዳ ዘር የዳዊት ስር ልክ እዚህ ጋር እንደተባለው ከነ ዳዊት ከነ ይሁዳ ስር የሚወጣ ሰው ነው ንጉስ የሚሆነው የሚያስተዳድረው። በከሌ ላይ እንዲህ አይነት ፍርድ ሊፈረድ ይገባል፣ በከሌ ላይ እንዲህ አይነት ፍርድ ሊፈረድ ይገባል ለማለት የሚበቃ ሰው መጀመሪያ እሱ ራሱ ከዛ ፍርድ ነፃ ከሆነ እነሱ ከሚጠየቁበት ወንጀል ነፃ ከሆነ ብቻ ነው። ይሄ የእግዚአብሔር ትምህርት ነው። ለመፍረድ የሚበቃ እሱ ንጹህ የሆነ ነው። አንተ በሌላው የምትፈርድ ማን ብሎ የሚለን ለዚህ ነው ያዕቆብ ጌታ ኢየሱስም በማቴዎስ ወንጌል ላይ የሚናገረው ማን በሌላው የምትፈርድ ያንኑ ታደርጋለህ፣ ያንኑ ደግሞ የምታደርግ ከሆነ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን ብሎ ደግሞ ሐዋርያ ጳውሎስ ሮሜ ምዕራፍ 2 ላይ ይናገራል። አንተ በሌላው ውስጥ ያለውን ምሰሶ ለማውጣት ማነው ትንኝ ለማጥራት የምትሞክር ከሆነ መጀመሪያ በአንተ አይን ውስጥ ያለውን ምሰሶ አውጣ። አትፍረዱ እንዳይፈረድባችሁ ብሏል ጌታ ኢየሱስ። ስለዚህ ለመፍረድ የሚበቃ ሰው ንጹህ የሆነ ነው የሚለው መልእክት አለው። እነዚህ ሁሉ አሁን የጠቀስኳቸው ጥቅሶች ይህንን የሚያመለክቱት ከንጽህናው የተነሳ በሌሎች ላይ የሚፈረደው ፍርድ ይገባል ይፈረድባቸው ሊል የሚችል ማን ነው? ንጽህና ደግሞ ዝም ብሎ አይታወቅም። ሌላ ሁሉ በወደቀበት፣ ሌላ ሁሉ በሳተበት በዛው ጎዳና ውስጥ በዛው ህይወት ውስጥ እያለፈ እሱ ግን ሳይስት እሱ ግን ሳያድፍ የተገኘ ከሆነ ብቻ ነው ንጹህ የሚባለው እንጂ ምንም ሳይነካው ያለ አይደለም። ንጽህናው የሚረጋገጠው በዛ ነው። የሱ ንጽህና በሌላ አባባል እግዚአብሔር ከሚለው ወደ ቀኝም ወደ ግራም የማይሄድ ማለት ነው። ልክ እግዚአብሔር እንዳለው የሚያደርግ ማለት ነው። ነዛ ውስጥ ለእግዚአብሔር ያለውን ተገዥነት፣ ለእግዚአብሔር ያለውን ታማኝነት እናያለን። ለእግዚአብሔር ያለውን ታማኝነት ንጹህ በንጽህና በቅድስና መሄድ ማለት የእግዚአብሔርን ቃል ፈቃድ ሳይጥስ ልክ እግዚአብሔር እንዳለው መሄድ ማለት ነው። እሱ ነው እንደዚህ ንጹህ ሆነ እሱ ነው መፍረድ የሚችለው። የእግዚአብሔር የዙፋኑ መሰረት ጽድቁ ነው፣ እውነቱ ነው። ዳዊት እንደሚናገረው የዙፋኑ መሰረት እግዚአብሔር የሚፈርደው ከምኑ ላይ ተነስቶ ነው? ከንጽህናው ከቅድስናው ተነስቶ ነው። ስለዚህ ለመፍረድ የሚበቃ ሰው ንጹህ መሆን አለበት። ንጹህ መሆን ማለት ደግሞ ለእግዚአብሔር እንዳለው ማድረግ ማለት ነው። እግዚአብሔር እንዳለው የሚያደርግ ማለት ደግሞ ለእግዚአብሔር የታመነ ነው። እነዚህ ሁሉ የተያያዙ ናቸው። እኔ ታማኝነት የምትለውን ማጉላት ስለፈለኩኝ ነው ማመጣው። ታማኝ ማለት ልክ እግዚአብሔር እንዳለው የሚያደርግ። እግዚአብሔር እንዳለው ካደረገ ኃጢአት አይሰራም። እግዚአብሔር እንዳለው ካደረገ በቅድስና ነው የሚሄደው ማለት ነው። ቅዱስ ማለት እግዚአብሔር ባለው መንገድ ብቻ የእግዚአብሔር ነገር ብቻ እያደረገ የሚኖር ነው። አንዱ የሚታየው ለእግዚአብሔር ያለው ታማኝነት፣ ገዢው እግዚአብሔር ለሱ ያደረ፣ ለገዢው እግዚአብሔር ቃል ያደረ፣ ገዢው እግዚአብሔር ካለው ወደ ቀኝ ወደ ግራ ማይል፣ ገዢው እግዚአብሔር ከጻፈለት ወደ ቀኝ ወደ ግራ ማይል፣ ገዢው እግዚአብሔር የምድር ታሪክ እንዲመደምደም አለበት ብሎ በጻፈው መሰረት እንዲሄድ ራሱን የሚያስገዛ ለዚህ የታመነ ይሄንን ያረጋገጠ መሆን አለበት። ለእግዚአብሔር ያደረ መሆን አለበት። ለዋነኛው ንጉስ ያደረ መሆን አለበት።
እሱ እንደሚለው የሚያደርግ መሆን አለበት። ሄደ በእነዚህ ላይ እንዲህ አይነት ፍርድ ፍረድ፣ እንዲህ አይነት እርግማን በነከሌ ላይ አምጣ ሲለው ሄዶ የሚያመጣ ከተባለው ወደ ቀኝም ወደ ግራም የማይል እንደዚህ መሆኑን ያረጋገጠ መሆን አለበት። ይህንን የሚያረጋግጥበት የመጨረሻው ፈተና የመስቀል ሞት ነበር። የመስቀል ሞት የእግዚአብሔር ትእዛዝ ፍጻሜ ነበር። የመስቀል ሞት የእግዚአብሔር ትእዛዝ ፍጻሜ ነው። እግዚአብሔር ያዘዘውን ትእዛዝ ኢየሱስ የፈጸመበት ነው። የእግዚአብሔር የመጨረሻ ትእዛዝ ፍጻሜ ነው። ብዙ ትእዛዝ ኢየሱስን እግዚአብሔር አዘውታል፣ ሁሉንም ፈጽሟል። አንድም ኃጢአት አላደረገም። ዕብራውያን ሲለን ምን ማለት ነው? ኃጢአት አላደረገም ማለት አላመፀም፣ በእግዚአብሔር ላይ አምጾ አያውቅም። ሁሉንም ታዟል። ስለዚህ ለእግዚአብሔር ያደረ፣ ለእግዚአብሔር የታመነ፣ ለእግዚአብሔር የታዘዘ፣ ከእግዚአብሔር ትእዛዝ ወደ ቀኝ ወደ ግራ የማይል ከሆነ አንተ ይሄንን መጽሐፍ ማስተዳደር ትችላለህ። እንደተጻፈው ማድረግ የምታደርግ ነህ አንተ። ከተጻፈው ወደ ቀኝም ወደ ግራም አላልክም። ባለፈው ተፈትነህ አልፈሃል። ህይወትህን መሰዋት የሚያስፈልገው በሆነ ጊዜ ህይወትህን ሰዋት እንጂ ከዛ ቃል ወደ ቀኝ ወደ ግራ አላልክም። ካዘዝኩ ትእዛዝ ወደ ቀኝ ወደ ግራ አላልክም። ህይወትህ መሰዋት የሚያስፈልገው ከሆነ እሰዋታለሁ እንጂ ያንተን ትእዛዝ አልጠስም ብለህ አሳይተሃል። ያን ፈተና ራስን ለማዳን የሚደረገውን ፈተና አለፍከው፣ አሸነፍከው፣ ድል ነሳህ። ራስን ለማዳን ሰዎች ብለው የጌታን ፈቃድ እንደሚጥሱ፣ የእግዚአብሔርን ፈቃድ እንደሚጥሱ አልጣስክም። አንተ አምላክ እግዚአብሔር ያዘዘው ትእዛዝ አለ። ያ ይፈጸም ዘንድ እስከ መጨረሻው ራስን ሰጠህ። ለእግዚአብሔር እንዲታዘዝክ አንተ እግዚአብሔር ያስቀምጠውን መመሪያ ለማስፈጸም ትበቃለህ። ልክ አዛዡ በመመሪያው ላይ እንዳስቀመጠው እንደዛ ብቻ እንደምታደርግ አረጋግጠሃልና ስለዚህ መጽሐፍ መዘርጋት ትችላለህ። በውስጡ የተጻፈውን እያንዳንዱን ማስፈጸም ትችላለህ። ማኔጅ ማድረግ ትችላለህ። ይሁን ብለህ ማዘዝ ትችላለህ። ለምን? ይሄንን ታማኝነትህን አረጋግጠሃልና እግዚአብሔር አንተን ያምናል፣ በእጅ ይሰጣል። አንዱ የሚለካው ያ ነው። ሁለት ነገሮች አያዳርኳችሁ። ሌላ ሁለተኛው የሚፈርደው አሁን በእግዚአብሔር ፊት ብቃት ማግኘቱ አንድ ነገር ነው። እግዚአብሔር እንዳለው የሚኖር መሆኑ፣ ለእግዚአብሔር ታመነ መሆኑ አንድ ነገር። ሎያሊቲ ማለት ነው። አሁን ታማኝነት ሎያሊቲ ነው ያነሳሁት። አንድ መስሪያ ቤት የሚሾመው ሰው ለመስሪያ ቤቱ የታመነ መሆኑን ሲረጋገጥ ነው። ልክ እንዲሁ ሎያሊቲው ታይቷል። ግን ያ ብቻ አይደለም። ሌላ ሁለተኛው የምናየው ትእዛዙ የሚፈጸመው በሰዎች ልጆች ላይ ነው። እሱም ደግሞ የሰው ልጅ ነው እና የሰው ልጅ እንደመሆኑ ለሰዎች ልጆች ያለው ልብ ደግሞ ይለካ ነበር። ያም አንድ መለኪያ ነው። ብዙ ሰዎች በሰዎች ላይ ክፉ እንዲሆን የሚመኙት፣ በሰዎች ላይ ክፉ የሚያደርጉት ሰዎች በእኛ ላይ ክፉ አድርገዋል ብለው ስለሚያስቡ ነው። በተለያየ ምክንያት የዚህ ዘር በእኛ ዘር ላይ እንዲህ አይነት ሐሳብ አለው፣ እንዲህ ክፉ ሐሳብ አለው ብለው ሰዎች ላይ አጥቆ ይነሳሉ። አጥቅተውናል፣ ጠላቶቻችን ናቸው፣ ያጠቁናል፣ የኔን ደህንነት አይፈልጉም ብለው የሚያስቧቸውን፣ ተቀናቃይ ናቸው ብለው የሚያስቧቸውን ለማጥቃት ይነሳሉ። እንደሱ ከሆነ በቀል ነው የሚሆነው። እንደሱ ከሆነ ትክክል አይሆንም። በሌሎች ላይ ፍርድ ይሁን፣ በሌሎች ላይ እንዲሁን የሚል ሰው ለእግዚአብሔር መታመኑ ብቻ ሳይሆን ለሌሎች ሰዎች ያለው ህይወት ልብ መታየት አለበት። ሌሎችን ሰዎች በሰዎችነታቸው የሚጠላ ከሆነ በቀልን ወይም ደግሞ ጥላቻውን መግለጫ ሊያደርገው ይችላል። ለሰዎች ልጆች እግዚአብሔር ለፈጠረ ሰዎች ልጆች ያለው ልብ ተለክቶ ነበር። ይኸውም ሰውን የሚወድ፣ ሰውን የሚያከብር።
ሊሆን ያስፈልገዋል። እግዚአብሔር አድርግ ስላለው የሚያደርግ እንጂ ስላደረጉበት በቀል የሚከፍል በቀል የሚበቀል ስለሚጠላቸው የሚፈርድ እንዲሆን አይገባም። እግዚአብሔር የሰጠውን ይህንን ስልጣን የራሱን ስሜት መወጫ ሊያደርገው አይገባም። ለሰው ልጅ ያለው ልብ ታይቶ ነበር። የሰዎችን ልጆች የሚወድ መሆኑ የዳዊት ስር ተረጋገጠ። የሰዎችን ልጆች የሚወድ እንኳን ምንም አላረጉትም የሚባሉ ቀርቶ ፊት ለፊት በከንቱ ጠላትነታቸውን ያለ ምክንያት ጠላትነታቸውን ለገለጡበት እንኳን ሳይቀር በቀልን ማያስብ ማይዝት ማይበቀል ክፉ ማይናገር ከአፉ ስድብ ማይወጣ በእነሱ ላይ ክፉ ማያደርግ ይልቁኑ አልፎ ተርፎ ስለነሱ መዳን ሲባል የሚሰቃይላቸው ሆኖ የሰው ልጅ በሱ ዘንድ ያለውን ቫልዩ ይሄ ፈተና በገጠመው ጊዜ ይሄን ፈተና በድል ተወጣ። በመስቀል ላይ ነው ይሄን ፈተና የታየው። ያ ሁሉ የሰው ልጅ ክፋት በሱ ላይ የመጣው መስቀል ላይ ነው። በኢየሱስ ላይ የመጣው መከራ ከሰው ዘንድ ይወጣ የነበረው ክፋት ክላይማክሱ ከፍታው የመጨረሻው መስቀል ላይ ነው። መስቀል ላይ በዋለበት ጊዜ እንደደረሰበት የሰው ልጅ ክፋት ኢየሱስ ሌላ አልደረሰበትም። ከዛ በፊት ብዙ ያደረጉበት ነገር አለ። የመስቀሉ ግን የመጨረሻው ነው። የሰው ልጅ ያለውን ክፋት ሁሉ አሟጦ ነው የጨረሰው። ኢየሱስ ላይ መስቀል ላይ አሟጦ ነው የጨረሰው። ያለ ምክንያት ነው የጠሉት። ያኔ እነሱን ለመበቀል እነሱን ለመጥላት መልሶ ቢያስብ ትክክል ይመስላል። ግን እንደሱ አልሆነም። በዛ መስቀል ላይ ሆኖ ያለ የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለነሱ የለመነ ስለነሱ የተሰቃየ ስለነሱ መከራ የተቀበለ እስከ መጨረሻው ድረስ የወደዳቸው ነበር። ስለዚህ ማንንም ላይ የመበቀል አጀንዳ የለውም። በበቀል ስሜት በቀል በዙፋኑ ላይ የተቀመጠው የእግዚአብሔር ነው፣ የሱ ነው። በቀል የኔ ነው ብለዋልና ይሄ ዳዊት ስር ነው። ያ ግን በቀል የኔ ነው ያለ አለ በዙፋኑ ላይ ተቀመጠ። አሁን እኔ ራሴ ልበቀል ነሳለሁ ብሎ እግዚአብሔር ሲመጣ ማንን ነው መሳሪያ ማረገው ብሎ ሲል ይሄንን ሰው ነው መሳሪያ ማረገው። ምን እነዚህን ሰዎች ላለመበቀል ስለነሱ መከራ ቀበለላቸዋለሁ ብሎ የነበረው እሱ ነው ራሱ ነው። አሁን እሱ ፍርድ ቢያደርግ አሁን ቁጣ ቢያመጣ የኔን ቁጣ ነው የሚያስተጋባው እንጂ ከውስጡ የሚወጣ ቁጣ ስላለ አይደለም። የኔን ቁጣ ነው የሚያስተጋባው። ይፈረድባቸው ለማለት ይበቃል። ለምን ምክንያት የላቸውማ። ማመካኘት አይችሉም ሰዎች። እሱ በጥላቻ አይደለም የሚመጣባቸው። ስለሚጠላኝ ነው አሁን ወንበር አገኘው ብሎ በእኔ ላይ የሚመጣው አይባልም ማለት ነው። ፐርሰናል አይደለም። በዛ አኳያ የእግዚአብሔር ትእዛዝን የማስፈጸም ጉዳይ ነው። ብቃቱ በዛ ነው። የእግዚአብሔርን ትእዛዝ ሲያስፈጽም ግን የእግዚአብሔርን ራሱን እሱ በልቡ ውስጥ ሙሉ በሙሉ አስተናግዶ ሙሉ በሙሉ እግዚአብሔር ቢሆን እንደሚያደርገው ነው የሚያደርገው። እነዚህ ሁለት ነገሮች ይታያሉ። ሁሌ እግዚአብሔር እና ሲሾም በሚሾም ጊዜ ሰዎች ላይ ስለሚሾመን ሰዎች ደግሞ ከእግዚአብሔር በቀር ማንም ሊገዛቸው ስለማይገባ ሲፈጠር ሰው በሰው የሰው ተገዢ እንዲሆን ሳይሆን ሰው የእግዚአብሔር ተገዢ ብቻ እንዲሆን ነው ሰው የተፈጠረው። ማንም ሊገዛቸው ስለማይገባ እግዚአብሔር በሰዎች ላይ የሚሾመን ለሰዎች ያለንን ልብ ለሚሾመን ሰዎች ከበታቻችን ለሚሆኑ ሰዎች ክብር ጥቅም ምን ሆነ
እንጂ በላያቸው ላይ ምን ሰለጥንባቸው እንድንሆን አይደለም። ክብር ጥቅም እንሆን እንደሆነ ሲያስብ እዛ ላይ ሾመናል። ለነሱ ጥቅም የእግዚአብሔርን ነገር ብቻ የምናስተላልፍ ኢየሱስ ለሰው ልጅ ያለውን ቦታ እስከ መስቀል ሞት በመሞት አሳይቷል። ፍቅሩን ማለት ነው። አሁን እነዚህ ለእግዚአብሔር የተገዙት ላይ ቢሾም ክብር ነው ኢየሱስ የሚሆንላቸው። በእግዚአብሔር ላይ ያመጹትን ደግሞ እግዚአብሔር ፍረደባቸው ብሎ ኢየሱስ መጥቶ ቢፈርድባቸው የእግዚአብሔርን ቁጣ ነው የሚያስተናግደው እንጂ የራሱን ከበቀል ተነስቶ የሚያደርገው አይደለም። በዚህም ተፈተነ። ለሰው ልጅ ያለውን ፍቅር አሳየ፣ በመስቀል አሸነፈ። ለእግዚአብሔር ያለውን ታማኝነት በመስቀል አሳየ። እሱ ነው ይህ መጽሐፍ በእጁ የሚሰጠው። እያንዳንዱን ማስፈጸም የሚችል እሱ ነው ተባለ። እዚህ ቁጥር 6 በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ ይላል። ድል ነስቷል። እሱ መጽሐፉን መዘርጋት ይችላል። ማተሞቹንም መፍታት ይችላል። ማለት ማስተዳደር ይችላል። ሹመት ተሰጠው። የገዥነት ሹመት፣ የማስተዳደር ሹመት ተሰጠው። ይህም መጽሐፍ ልክ ሲረከብ ሹመት ተቀበለ። ከዚህ በኋላ እሱ ነው የሚያስተዳድረው። ብቃቱን አረጋግጠ። ለሰው ልጅ ያለው ልብ ተፈተነ። ለእግዚአብሔር ያለው ልብ ተፈተነ። ለእግዚአብሔር ያለው ታማኝነት ታየ። ለሰው ያለው ፍቅር ታየ። አንተን ነው፣ ለኔም አንተ ነህ፣ ለነሱም አንተ ነህ። ለኔም እንዳንተ ያለ የለም። ልክ እንዳልኩት የሚኖር ለነሱ እንዳንተ ያለ የላቸውም። እስከ መሰዋት ድረስ የሞትክላቸው። ብትፈርድ አንተ ትክክል ነህ። ማመካኛ የላቸውም እነሱ። ብትሸልምም አንተ ትክክል ነህ። ስለዚህ አንተን ሾመሃለሁ። አንተን ብቁ። የበቃኸው በመታረድ ነው። መስቀል ላይ ነው ያሳየው አለው። በሰማይም በምድርም ከምድርም በታች ልክ መጽሐፉን ሲቀበል ክብር አገኘ። ከሱ ጀምረን ነገ እንቀጥላለን። ልክ መጽሐፉን እስኪቀበል ድረስ አይደለም። ልክ ሲቀበል ያን ሹመት ተቀበለ፣ ክብርን ተቀበለ። መጽሐፉንም በወሰደ ጊዜ ልክ ሲቀበል ሁሉ ለሱ መስገድ ጀመረ። እንግዲህ መጽሐፍ ዋና ነው። እሱን የያዘ እሱን የተረከበ እሱ ባለስልጣን፣ እሱ ገዢ ነው። እግዚአብሔር አምላክ የተመሰገነ ይሁን። እንዲህ የምንናገርለት፣ እንዲህ ራእይ የሚያወራለት እርሱ የናዝሬቱ ኢየሱስ ያንቺና የኔ፣ ያንተና የኔ፣ የእርሱና የኔ ጌታ ነው። ስሙ ይባረክ። የምናምነው እሱ ነው። የእሱ ነን እኛ። እንጸልያለን። ይህን ጌታ እያሰብን እንጸልያለን። ነገ ልክ ከዚሁ መጽሐፉን ወሰደው ከሚለው ጀምሮ እንቀጥላለን። አሜን።